አልተቀበለችም ብዬ እጅና አጥሽ ይመጣል ደግሞ ታውቂያለሽ ህይወት ያለሷ እንዴት እንደሚጨልም የኔ አባቱ ዱሻ ሰማሽው አየሽ አይደለም ምን ያክል ግን እንደሚወድሽ እሱማ አውቃለሁ እሺ ቆይ ምን አባቴ ላድርገው ይኸውልሽ አሁን ደፈርቲና የምታስቢው ነገር ትናገሪያለሽ እንደዛ ሳላስብ ቀርቼ ይመስልሻል እንዴ ለናገር አስብና ከዚያ ያቅተኛል ኧረ ቤዚቲ እንደዛ የሚባል ነገር የለም አሁን ደፈርቲ ያለሽ እኔ ምንም ያልገባኝ ነገር እሷ ምን ብታስነካ ነው ከሷ ውጪ ሌላ ሴት የሌለ መስሎ የሚታይ ሰማል ይዘጋ የትኛውም ሴት በየትኛውም መለኪያ ብትለካ ለኔ እንደ ቪዛ የሚሆንልኝ የትም ገባሽ ያሪድ እሺ በለኝና እኔ ቆንጆ ሴት አንጥቼ ላጣብስ ከዛ እቺ ቤዛ የምትባል ልጅ እስከ መጨረሻው ከህይወቷ አጣ በቃሽ ቆንጆ ለምንድን ነው ስቶሽ ማትተኝ ለምንድን ነው ከህይወቴ ማትወጪ ያምሻል እንዴ ምን ላድርግሽ ምን ቀርቶሽ ነው እንደዚህ የምትመጪ ኧረ እባክሽ ልጁን ምን እያስትመክሪው እንደነበር ያልሰማሽ ነው እንደሚመስልሽ ደግሞ ምን ብዬ ስመክረው ነው የሰማሽው እሷን ተዋትና ሌላ ቆንጆ ሴት ፈልጊ ያጣብሳለሁ ምናምን ስትይ ያልሰማሽ ነው የመሰለሽ እና የፍቅር ጥያቄውን ማትቀበይ ከሆነ ልጁ ይሞት ነው ወይስ ቆሞ ይቅርልሽ እኔ ቤዛ እያለሁ አይሞትምም ቆሞም አይቀርም ገባሽ እና ዝም ብሎ እየተጃጃለ እንዲኖር ነው የምትፈልጊው እንደዛ እንዲሆንም አልፈልግም እና ምን ይሁንልሽ እሱን አሁን አሳይሻለሁ እሺ እኮ አሳይኛ ያሬድ ስማኝ አሁንም ለኔ ያለ የፍቅር ስሜት አልተቀየረም ቤዚ ደግሞ ምን ማለት ነው እምጠይቅህን ብቻ መልስልኝ ምን ነበር የጠየቅሽኝ አሁንም ለኔ ያለ የፍቅር ስሜት አልተቀየረም ወይ ያልኩህ ነው አዎ ቤዚ እኔ ላንቺ ያለኝ ፍቅር መቼም ቢሆን ከልቤ አይጠፋም ጥሩ እንደዛ ከሆነ ጥያቄህን ማቅረብ ትችላለህ የምን ጥያቄ የፍቅር ጥያቄህን ነው ምን ማለት ቆይሽ እንዴ ብዬ ባለፈው እንደጠየቅከኝ ብለህ ነው እሺ እሺ ቤዚ ወያ ከልቤ አፈቅርሻለሁ እና ያላንቺ በፍጹም መኖር አልችልም እባክሽ ፍቅር ጥያቄን ተቀበይ እሺ እቀበልሃለሁ ግን ደግሞ በሆነ ነገር ከተስማማን ብቻ ነው አንቺ ጠይቀሽኝ ማንስማማበት ምንም አይነት ነገር አይኖርም እርግጠኛ ነህ በትክክል ይልቅ ምን እንደጠየቅሽ ከዚህ በኋላ አንተ ባለህበት በዙሪያ ሁሉ ጸጋ የምትባል ሴት ማትኖር ከሆነ የፍቅር ጥያቄህን እቀበልሃለሁ ያ ካልሆነ ግን እንዳታስበው ምን አዎ ያሬድ ከዚህ በኋላ ወይ ለኔ ያለህን ፍቅር ትመርጣለህ ወይ ደግሞ ከጸጋ ጋር ያለህን እህትነት ትቀጥላለህ ማለት ነው ወይኔ በጋሽ ይሞት ያሬድ እየጠበቅኩ ያለሁት ያንተን የመጨረሻ ውሳኔ ነው እኔ ሁሉም ነገር አስጠልቶኛል ሰልችቶኛል ደክሞኛል ገባ ስለዚህ እየጠበቅኩ ነው ቀጥል ጸጋ አንቺ ለኔ መልካም እህቴ ነሽ እስካሁን ለነበረም ጊዜ በጣም አመሰግናለሁ ደግሞ ይሄን ውሳኔ በመወሰኔ እንደማትናደጅብኝ ተስፋ አደርጋለሁ ያሬዶ የኔና ያንተ እህትነት እስከዚህ ብቻ ነው ማለት ነው መልስልኝ እንጂ ለምንድን ነው ዝም የምትለው በቃ ጸጋ ከዚህ በላይ ምንም ማለት አልችልም እሺ እኔም በነበረ ቆይታ በጣም አመሰግናለሁ ወይኔ ፈረሰኛ እነዚህ ልጆች አጣመራቸው ጊዜ ነገር እውነት ነው እውነት ነው ያሬዶ እኔን በእናንተ ጉዳይ አሳሬን አልበላውም አረ በልተሻል እንዴ ማለት ቤዚቲ እኔ በእናንተ ጉዳይ አሳሬን አልበላውም አረ በልተሻል እና ታዲያ ምን መፍዘዝ ነው ሞቅ ሞቅ ነው እንጂ አምሯል ሸገኑ ፍቅር መግለጫው ዛሬ ነው ቀኑ ወይ እመኝ ቤዛ ይሄንን ፍቅር አታጣጥሚያት እኔ ጸጋዬ ሳቅሽን ሳይሉ ሳያድር ወደ ለቅሶ ቀይሬ እንባ በእንባ ባላደርግሽ እሱ አይደለም ምንም
ደህና አይደለሁም። ብታይ እስካሁን ድረስ ጭንቅ እያለኝ ነው። ትናንት ደግሞ አላየሁሽ? አዎ ትናንት እኮ ከትምህርት ቤት ቀርቼ ነበር። ምናልባት የዮሲ ፍቅር ከቀለለልኝ ብዬ እኮ ነው። እና ተሳካልሽ? ወይ መሳካት! ጭራሽ ብሶብኝ ነው የመጣሁት። ይሄን ያህል? አዎ ይሄን ያህል፣ እንደውም ከምነግርሽ በላይ። ቆይ ግን ዛሬ አላየሁትም። የት ሄዶ ነው? ዛሬ እኮ ዮሲ ትምህርት ቤት አልመጣም። ወይኔ ጉዴ! ቆይ ምን ሆኖ ነው ያልመጣው? እሱን አላውቅም፣ ግን ሰሞኑን ዮሲ እየተጨናነቀ ስለሆነ ለዛ ይመስለኛል። ቆይ ለምንድን ነው የሚጨንቀው? ያው በምስተፋቅሩ ጉዳይ ነው። ወይኔ ጉዴ! ብቻ በእኔ ምክንያት እንዳይሆን። በአንቺ ብቻ አይደለም፣ ሔዋንም አለች እና በእናንተ ዙሪያ ያሉ ሁሉም እያስጨነቁት ነው። እኛም እኮ ወደን አይደለም፣ ቢቸግረን እኮ። እሱማ እናንተም ወዳችሁ አይደለም። ብታይ ልቤ ውስጥ እንዴት ጭንቅ እንደሚለኝ you have no idea። እኔ የምልሽ ሶሲ አንድ ጥያቄ ልጠይቅሽ? እሺ ይቻላል። ምንድን ነው እሱ? እሺ ዮሲ እሺ ያለሽን በልና ፍቅርሽን ቢቀበልሽ ዴቪል ልታዩ? ኖ በፍጹም አይሆንም። እና ሁለት ፍቅረኛ ሊኖርሽ ነው? እንደሱም አይሆንም። እና እንዴት ነው የሚሆነው? እኔ አላውቅም፣ ግን እኔ የምፈልገው አንድ ነገር ብቻ ነው። ምንድነው እሱ? የዮሲ ፍቅር ከልቤም ከአይምሮዬም በቃ ንቅል ብሎ እንዲወጣልኝ ብቻ ነው የምፈልገው። እና እሱን ማድረግ ምችው እኮ አንቺ ትመስኛለሽ። እንዴት ነው ማድረግ የምችለው? መረበሽሽን ትተሽ ረጋ ብለሽ ውስጥሽን በማዳመጥ። ኦኬ ንገሪኝ እስኪ፣ ከምን ልጀምር? አሁን ዝግጁ ነሽ? አዎ በደንብ ዝግጁ ነኝ። ጥሩ። አሁን ትንፋሽሽን ወደ ውስጥ ሳብ አድርጊ፣ ከዛ ወደ ውጭ ተንፍሽ። አሁን እንዴት ነሽ? ልብሽ ላይ የሚጨንቅሽን ነገር አልቀለልሽ? ያ ኢትስ ጉድ። እሺ አሁን ሁለታችንም አይናችንን ጨፍንና እኔ የምነግርሽን ነገር በአይምሮሽ ውስጥ ትሰያለሽ። እሺ በጣም ጎበዝ። አሁን አይንሽን ጨፍኝ። አሁን ቆንጆ የአበባ እርሻ ውስጥ ነሽ እና የሚያምር ልብስ ለብሰሻል። ለመዝናኛ የሚሆን ጅባ ዘርግተሻል። አጠገብሽ ኩኪስና የፍራፍሬ ጁስ አድርገሽ ተቀምጠሻል። ከዛ ዴቭ በርቀት የሚያምር ቁምጣና ቲሸርት ለብሷል። በእጆቹ የአበባ ጉንጉን ይዞልሽ እየመጣ ነው። ከዛ አጠገብሽ ደረሰ። አንቺም በፈገግታ ተቀበልሽው። ሶስዬ የኔ ቆንጆ አበባውን ሰጠሽ፣ ተቀብለሽ አሸተትሽው። ከዛ ተነስተሽ ታክፊዋለሽ። አሁን ቀስ እያልሽ አይንሽን ግለጪ። እንዴት ነው? አሁን ጥሩ ስሜት ተሰማሽ? የሆነ በጣም ደስ የሚል ስሜት አለው። ቴንክ ዩ ሶ ማች። አየሽ ሶሲ፣ ሁሉም ነገር ከራሱ ይጀምራል የሚባለው ልክ ነው። አሁን ገባሽ እንዴ? ያው አሁንማ በጣም ነው የገባኝ። እዮሲ መጥቶ አይምሮሽን ሊቆጣጠረው ሲል አይንሽን ጨፍኝና ከዴቭ ጋር የሆነ ዓለም ውስጥ ግቢበት። ከዛ መኝ እዮሲ የሚባልሽ ከነ መፈጠሩ ትረሻዋለሽ። አንቺ በጣም መልካም ሰው ነሽ። እሺ ቴንክ ዩ ሶ ማች። ችግር የለውም የኔ ቆንጆ። አይፍቱ በቃ ሂጂ። ወይ አይ ሶሲ፣ አንቺ ምን አይነት ጉድ ነሽ? ሄሎ፣ ዛሬ ግን የሆነ ሰው አይናፋር አልሆነብሽ? በጣም እኔ ባባቢ ሞት ምንድነው የምታወሩት? ኦ እንዴ፣ ቆይ አንቺ ነው የጠራሻል እንዴ? ኧረ እባክሽ ቱቻ። እኔ ግን ሳስበው ማለት ይሄ ሰው ማታ ምንም አይነት እንቅልፍ ባይኑ ይዞር አይመስለኝም። ሄሉ ቢወስደው ነው እንጂ የሚገርመው። ወይኔ እናንተ ልጆች፣ እኔ ግን ልሄድ ነው። እሺ የት ነው የምትሄጂው? ቱቻ ደግሞ ደስ ይባላል እንዴ? ከዚህ በኋላ እኮ የት ነሽ አብረን እንሄዳለን ማለት የምችው እኔ ብቻ ነው። ውይ ሄሉ፣ እውነትሽን እኮ ነው። ይሄ ማቱ የሆነ ጭቅላቴ እንዴት ነው የረሳው? አሁን የኔ ማፈር ለእናንተ የሚጠቅማቸዋል። ሲያስጠሉ። ምንም እኮ አይጠቅመንም፣ ግን ደስ ስላለን እኮ ነው። በእናታችሁ በቃ ተውኝ እንዴ። እኛ እንተውሻለን። ግን ዛሬ ተገናኝታችሁ ነበር እንዴ? ከማን ጋር? ከያሬድ ጋር ነው። ኧረ አልተገናኘንም። ለምን? እኔ እንጃ፣ ግን የሆነ የሚጨንቅ ነገር አለ። ምን ነው የሚጨንቀው? ወይ ጉድ! ቅድም ራሱ ማለት ነው አይቼው ማናገር ፈርቼ ሮጬ ነው ወደ ክላስ የገባሁት። አይ እንግዲህ ቤዛ፣ አንቺ ማታብዣዋ። ቆይ እሺ፣ ምን የሚያስፈራ ነገር አለው እንዴ? እሺ ቆይ፣ እሺ ተገናኘን። ከዛ ምንድነው ማለት ምንድነው የምናወራው? ምናልባት ተረት ተረት ከፈለጉ እንቆቅልሽ። ተው ግን እናንተ ልጆች ተው ግን፣ ሙድ አትያዙብኝ፣ ገፋ ይሆንባችኋል። እንዴ ሙድ እኮ እያያዝን አይደለም። ኧረ እባክሽ፣ ታዲያ ምን እያደረጋችሁ ነው? ይኸውልሽ ቤዚቲ፣ አሁን የሆነ ጥያቄ ጠይቅሻለሁ፣ በሀቅ መልሽልኝ። እሺ ምንድነው እሱ? ቆይ ቤዚቲ፣
ማታ ስንት ሰዓት ተኛሽ? ማታ 9 ሰዓት። መቼም እስከዛ ሰዓት ድረስ የቆየሽው እያጠናሽ መሆን አለበት። ወይ ማጥናት። እኔ በቴሌግራም እያወሩ ነው። እናንተ ልጆች ለምን አሰሙኝም? አላወራንም አልኳችሁ አይደል እንዴ? እና ምን እያደረግሽ ነበር እስከዛ ሰዓት? ያው በእርግጥ እሱ እኮ የሆነ ቮይስ ልኮ ነበር። አንቺም ልከሻል። ለምን ይዋሻል? እንደውም የራሳችሁ ጉዳይ ዞር ያሳልፍ ነው። ሄሉ ያታሳዝነው በጣም ቹቻ። ወይ ሄሉ ግን የሰው ልጅ ህይወት አይገርም? እንዴት? ያኔ ኔትወርክ ሲጀመር እነዚህ ልጆች እንደዚህ ይፋቀራሉ ብለሽ አስበሽ ታውቂያለሽ? እንኳን ልታፈቅሮ ይቅርና ማለት አፍቅሯት እንኳን በዳዴ ቤት አጠገቡ ምትደርስ አይመስለኝም ነበር። እኔም እንደዛ። ግን ፈጣሪ ባርካች። አሜን የኔ ቆንጆ። ይልቅ ትርትርሽ እንዴት ነው? አለን በየተራ ልባችን እየደለቀ። ያንቺ መድለቅ ጀመረ እንዴ? ቆየ ብቻ ሄሉ አሁንም ትንሽ ልቆይ እያልሽ ባልሆነ እንደዛ ነገር። ኧረ ሰልግሽ ደግሞ ትናንት ምን ቢለኝ ጥሩ ነው? ምን አለሽ? ዮሲ የሚባለው ልጅ መስተፋቅር እያስነካ ስለሆነ ተሳስተሽ እጁን እንዳጨብጭው አላለኝ መሰለሽ? እያሰበልሽ መሆኑ ነው። እና ቆይ ግን ሄሉ ስለ ዮሲ የሚወራው ነገር የእውነት ነው? ቦቸራም እኮ ትናንት እየነገረኝ ነበረ። እውነት ሳይሆን አይቀርም። ይኸውልሽ ሶሲና ሔዋንን አስነክቷቸው ማለት ነው በፍቅር ከንፈንልሃል እያሉት ነበረ። ወይዳ ሄሉ ይሄ ነገር እኮ እውነት ከሆነ በጣም ከባድ ነው። ኧረ በጣም እንጂ። ለማንኛውም መጠንቀቁ አይከፋም። ኧረ እውነትሽ ነው የእኔ እናት። ታሞ ከመማቀቅ አስቀድሞ መጠንቀቅ። ልክ ነሽ። ምነው ሄቪ የደበረሽ ትመስያለሽ? ኢዮሲ ስላልመጣ ነው እንዴ? ማ እኔ ሄቨር ነኝ። ኢዮሲ ስላልመጣ የሚደብረኝ? እኔ ምን ላድርግ እንግዲህ ዝም ብዬ ሳይሽ የደበረሽ ትመስያለሽ። የፈለገ ቢደብረኝ ስንት የሚታሰብ ነገር እያለ እንዴት እንደዚህ ታስቢያለሽ? ከሆነ ደስ ይላል። ግን ምን ሆኖ የቀረ ይመስልሻል? እኔ ምን አውቃለሁ? ምናልባት ከነገረሽ ብዬ እኮ ነው። እኔ ምለው ግን ታውቆሻላ፣ ስለ ኢዮሲ በጣም አጥብቀሽ እየጠየቅሽኝ ነው። እና ምን ችግር አለው? ችግር እንኳን የለውም። ግን ምን ማለቴ ድንገት ያላወቅሽው ፍቅር ይዞሽ ከሆነ ብዬ ነው። ማን? እኔ? አዎ አንቺ። መቼስ መጨባበጣችሁን የረሳሽው አይመስለኝም። አይ ኖ ጭራሽ ይሄማ በፍጹም ሊሆን አይችልም። ምን ነሻል? ሆ እንደማይሆን እንኳን አውቃለሁ፣ ግን ደጋግመሽ ጠይቂኝ ግራ ገባኝ። እና ታዲያ ስንት ነገር ማሰብ እየቻልሽ እንዴት እንደዚህ ትያለሽ? አይዞሽ የኔ ቆንጆ፣ ለመቀለድ ያህል ነው። ሄቭሞች ምንም ደስ አይልም። ብቻ እያኮረፍሽኝ እንዳይሆን። ታዲያ እንደዚህ እያማራችብኝ እንዳላኮርፍሽ ትፈልጊያለሽ እንዴ? አረ በእናትሽ ተይ፣ በቃ ይቅርታ አድርጊልኝ። ከዚህ በኋላ እንደዚህ አላደርግም። የምርሽን ነው? አዎ የምሬን ነው። እኔ እኮ እንደዚህ ያልኩሽ ደፋርና ማትፈሪ ስለመሰልሽ ነው። እና ደፋር ብሆን ጓንት አድርጌ መነጽር አድርጌ ስዞር ታየኝ ነበር። ግን እኮ መፍራት መፍትሄ አይሆንም። እሱማ ልክ ነሽ። እኔም እኮ ግን ፈሪ ያደረገኝ የሶሲና የሆነን ጭንቀት ካየው በኋላ ነው። እሱ እንኳን ይገባኛል። ሄቡ በኋላ ስንወጣ ምን ሆነ ነው የቀረው ብለን እንደውልለት እንዴ? ለማ ለዮሲ ነው። ምን ምን ሆነሻል? ቆይ ቅድም ምን ተባብለናል? በቃ ነው ቤልሻል እንዴ? ወይ ጉድ! እቺም ልጅ ብቻ ከዮሲ ፍቅር ይዞኛል ብላ ሌላ ጉድ እንዳታመጣ። አንተ ሰማማ ትላንት እኮ የሆነ ጉድ ያውጋለሁ ብዬ ሳላውጋ እርሱት ምንድነው ንገረኝ። ይሄ እናንተ ክፍል ነው ምናምን የሚማረው ይሄ ኢዮስያስ የሚባለው ልጅ መስተፋቅር አለበት እንዴ? ሯ ደሞስም ማናውጋ። ኧረ ላሽ አንተ ምን ሆነሃል እንዴ? ሶሲና ፒያሬን እኮ አስነክቷቸዋል እየተባለ እኮ ነው። እኔ ማለት እሱ ነገር እውነት ነው እንዴ? አይ ቦጋላ አንዴዚህ አንዴዛ እያልክ አታወዛግበኝ። ማንሽ ነው? አንዴ በቄ ታወራኛለህ፣ አንዴ ደግሞ በከተሜው። ምን ነው ባታወዛግበኝ? እና እኔ እንደምሆነው ሆና እዛም ስርቅ እዚህም ስመጣ ያራዳ ልጅ ነቃ በል እንጂ ምንድን ነው እንዴ? እኔ እንደምሆነው ሁን እንጂ ፈታ በይ። ዋትስአፕ አሁን ወደ ዋናው ቻላችን ተመልሰናል። ምን አልሽኝ ብራዘር? እኔ የማይፈለኩ ማለት ነው ይሄ ዮሲ ስለሚባለው ኩታራ እኮ ነው። ኧረ አንተ ሰው ምን አለ ባታንከራተተኝ፣ ምን አለ ባንዱ እርግጥ ብትል። ደግሞ ምን እሺ ነው ከመቼው እዛ ጋር ሂድ። ዋትስአፕ አለው። ምን አልሽኝ ብራዘር? እኔ የምልሽ እስኪ ስለ ዮሲ ያስተቀደጅልኝ። እኔ የምልሽ የሆነ ጠምዝዝ ነገር አለው እንዴ ልጁ? እሱ እንኳን ጨረር ነው፣
ግን ቺኮቹ ይወዱታል። እኔ የምልህ ታዲያ መስተፋቅር ጭውውን ማን ያፈላው? ከማን እንደተነሳ ባላቅም ወሬውን ያራገበችው ቤቲ ናት። ቤቲ ማንሽ ደግሞ? እኔ ማላቀት ተማሪ አዲስ ገቢ መሆን አለባት። አረ ተረጋጋ። ቤቲ የኛ ክላስ ልጅ ናት። እኔ የምልህ ቆይ ግን አንተ ስለዚህ ነገር ምንድን ነው የሚሰማው? እኔ የውሸት ነው ይመስለኝ።